ኤርሚያስ ለኤሚ በልደቷ ዕለት ቀለበት አድርጎ ሰፕራይዝ አድርጓት ይገኛል። እሷም እጅግ በደስታ ወደ ቤት ተመልሳ ለእናቷ ቀለበቱን ስታየው እናቷም አንቺ ምን እያደረግሽ ነው? ክብር የሚባል ነገር አለ እኮ ገና ለገና ከእሱ ጋር ተቀራረብን ብለሽ እንዴት ቀለበት ታውቂያለሽ? እንዴት ታደርጊያለሽ? እንዴትስ እንደዚህ አይነት ውሳኔ ከኛ ውጪ ትወስኛለሽ? ብላ ስትጠይቅ ጠይቃትም እሷም ልጅቷም እጅግ ነበር እየተናደደችባት። ለማንኛውም አቶ ለይኩን ይህንን ነገር እንዳይ እሱ በክብሩ አይደራደርም ብላ ስትላት የአባቴ ሳይሆን አንቺ ነሽ ቀለበቱን ለማሳደርግ ያልወደድሽው ብላት ኤሚ እጅግ ትናደዳለች። ዶክተር ፋኑኤልም እጅግ ጭንቀት ውስጥ ነው የሚገኘው። አምራን በፍጹም እንድትረዳው እንድታግዘው አልፈለገም። እሷ ግን እግር በእግር ተከታትላ ያለበትን ችግር ደርሳበት ትገኛለች። እሱም የእናቱ ፎቶ ይዞ እማዬ በእኔ ምክንያት ችግር ውስጥ ከተትኩሽ እያለ ፎቶዋን እያየ ሲያወራ እሷም ያንን ነገር ሰምታ መፍትሄን ፍለጋ ደግሞ እንደተለመደው ወደ እነ ወይዘሮ ዝናሽ ሄዳ ሁሉንም ነገር አፍረጥርጣ ነግራቸው ትገኛለች። የዳግም አባት ጩናን እንግዲህ ለኮማንደሩ ደውሎ አሁኑኑ ልጅቷን እንድትለቃት የልጄን እጮኛ አለበለዛ ደግሞ የያዝኩትን መረጃ በሚዲያ ላይ ለቃለሁ ብሎት እሱም በሚገርም ሁኔታ ጩናን ለቋት ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች እንደምን ከረማችሁ? እነሆ ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁኝ። እስከ መጨረሻው በትህትና ተከታተሉኝ ስል በአክብሮት ጋብዛችኋለሁ። ኤርሚያስም ያዘዘላትን ኬክ ካመጣላት በኋላ እሷም ኤሚም ስታይ እጅግ ትደነገጠና ምንድን ነው ይሄ ብላ ትለዋለች። እሱም ልደትሽ እኮ ነው ረስተሸዋል እንዴ ብሎ ሲላትም እሷም እንደረሳችው ትነግረዋለች። እሱም አቅሜ ቢፈቅድ ከዚህ በላይ ባደርግልሽ ደስ ይለኝ ነበረ፣ ለመጀመሪያ ጉርሻ ለአንቺ ብሎ እንግዲህ እያጎርሳታል። እያጎረሳት ደግሞ ከቀለበቱ ጋር ነበርና እሷም አፏ ውስጥ ከጎረሰችው በኋላ የሆነ ነገር እንዳለ ገብቷት ቃስ ብላ ካፏ ታወጣዋለች። እሱም ቶሎ ይቀበላትና ታገብኛለሽ የኔ ውድ እድሜ ዘላለሜን ሳገለግልሽ መኖር ነው የምፈልገው ብሎ ይላታል። እሷም ማመን ያቅታታል። የእውነት ከምርክን ነው ወይስ እየቀለድክብኝ ነው ብላ ስትጠይቀው እኔ ከመቼ ወዲህ ነው በአንቺ እየቀለድኩት? አሁን እኔ እንደማልችል ነግሬሻለሁ ብዙ ጊዜ አንቺን መጠበቅ፣ እናም ሁሌም ወድሻለሁ ታገቢኛለሽ ይላታል። እሷም ይሄንን ጊዜ አንዴ አይደለም አስሬ ብትጠይቀኝ አስሬም አገባ ካለው ትለውና ቀለበቱን ያስርላታል። ዶክተሩም ለሮማን ስልክ ይደውልላትና እሷም እንደተለመደው ልትለምነኝ ነው ወይ ምፈለክ ብላ ትለዋለች። ዶክተሩም ይኸውልሽ ሮማን አሁን ዝም ብለሽ በደንቡ አዳምጪኝ፣ እስከ ዛሬ ድረስ ስለምንሽ ፈሪ ሆኜ ሳይሆን ጉልበትሽን በልጦብኝ ሳይሆን እኔ አንቺን አንዴ ሲጥ አድርጌ መግደል አቅቶኝ እንዳይመስልሽ ብሎ ሲላት እሷም እየሳቀችበት ታዲያ ለምን ይሄንን አታደርገውም ብላ ትጠይቀዋለች። ያንን የማላደርግበት ነገር እኔ የሕክምና ባለሙያ ነኝ። ህይወት በቅስፈት ውስጥ እንዴት እንደምትጠፋ አውቃለሁኝ። አንቺ ደግሞ በእኔ የሆነ ነገር ባደርግ ለፖሊስ አሳልፌ ብሰጥሽ እናቴን ህይወቷን የሚያጠፋውን ብዙ ሰዎች ከበስተጀርባዋ እንዳሰለፍሽ አውቃለሁ። የእናቴን ህይወትን ትነግጥኛለሽ የእናቴን ነፍስ አስይዤ ቁማር ከመጫወት ብዬ ነው ብሎ ሲላትም እንደዚህ ካሰብክማ አንተ የእውነት ብሉህ ነህ ብላ ስትለውም ብሉ ታጋሽ ብቻ ሳልሆን እኔ ትዕግስተኛም ነኝ ይላታል። ይኸውልሽ አንድ ነገር አዳምጪኝ ብሎ ሲላትም እሷም ምንድን ነው ብላ ሮማን ስትጠይቀው እናቴን በስልታዊ ነገር ከእጅሽ ያስወጣዋት ለታ እመኝኝ እጥፍ አድርጌ ነው የምበቀልሽ፣ ይሄን ደግሞ ከፍርሃት እንዳታዩ ብሎ ይላታል። እሱ አሁን ላይ በእናቱ እጅግ ስለተጨነቀ እናቱን የሆነ ነገር እንዳታደርግበት እናቱን ያገተችዋን ሴት እያወቀ እንኳን መናገር አልቻለም። የእናቱን ህይወት ለመጠበቅ
ዶክተሩም በንዴት ተነስቶ ወደ መጠጡ ይመለሳል። እንግዲህ ይሄንን ጊዜ ኑሐሚን አምራንም ወደሱ ትመጣና ድጋሜ ወደዚህ ህይወት ተመለስክ ወይ ብላ ስትጠይቀውም ያኔ በስተት ነበረ ብሎ ይላታል። እንዴ ቆይ ለምን ብላ ስትጠይቀውም እሷም አሁን ተጣላን ማለት ነው ወይ ብላ ስትጠይቀው እሱ ደግሞ እንዴት እኔ ቤት ሮማንን እንዳየሻት ለወይዘሮ ዝናሽ እንዴት ትነግሪያታለሽ? ምንም በሚያሳዝን አንደበቷ ታዲያ አንተ ምንም ነገር አልነግርም ስትለኝ እኔ ምን ማድረግ ነበረብኝ ብላ ትጠይቀዋለች። እሱም ነገሮችን ፊቴን አይተሽ መረዳት ነበረብሽ ብሎ ይላታል። እናም አንተ እናትህ የሆነ ችግር ውስጥ ካለች ማወቅ እንደፈለገች እሷ ግን እናም በቀረብሽኝ ቁጥር ችግር ብቻ እየሆንሽብኝ ነው የተቸገርኩት ብሎ ይላታል። እሷም ቆይ እስኪ በትክክል ንገረኝ እናትህ የት ነው ያሉት ብላ ስትጠይቀውም ስሱ አይገባሽም ይላታል። ምን ማለት ነው እና ሳገባኝ ቀርቶ ነው ወይ በእናትህ እንደዛ ስፈተን የከረምኩት? እኔ ግን ችግር ውስጥ ስሆን አንተ ያገባሃል፣ አንተ ችግር ውስጥ ስትሆን ደግሞ እኔ አያገባኝም ወይ ብላ ስትጠይቀውም እሱ ግን አሁን ላይ ሙሉ ለሙሉ ፊት ነው የነሳት። እሷም በምትችለው በኩል ብትለምነውም ምንም ነገር ሊነግራት አልፈለገም። ከእንግዲህ በኋላ እንድትተወውና እንድትረቀው ነው የነገራት። እሷ ግን ያኔ ችግር ውስጥ በሆን ኖሮ ጥለኸኝ ትሄዳለህ ወይ? አንተ ችግር ውስጥ ስትሆን እኔ አይመለከተኝም። አሁን አልፈልግሽም ያልከኝን አይኔን እየየ ከአልፈልግሽም ምንም አይነት ችግር ውስጥ ብትሆኝ ጥየሽ ሄዳለው በለኝ እስኪ ብላ ትለዋለች። እሱም ምን ለውጥ አለው ብሎ ሲጠይቃትም ለውጥማ አለው አሁን የምፈልገው ያንን ነው ብላ በተደጋጋሚ ስትጠይቀዋለች። እሱም ያንን እሷ ያለችውን ምንም መስማት አልፈለገም። እሷ ግን ማህበረሰብ ውስጥ አንድ ችግር ሲፈጠር ከጎናቸው እንደምትሆንና በእንደዚህ አይነት ህብረተሰብ ውስጥ እንዳደገች ትነግረዋለች። እሱ ደግሞ እኔ ማህበረሰብ ሳልሆን አንድ ግለሰብ ነኝ ተይኝ ብሏት እንግዲህ ጥሏት ይሄዳል። እሷም አልተቀየመችውም፣ ግን ምክንያቱም ማወቅ ነው እጅግ የፈለገችው። ዳግምም ጩናን ሊጠይቃት እስር ቤት ከሄደ በኋላ እሱም እጅግ ጨንቆት ስለነበረ ፊቱም ትክክል አልነበረም። ምን ሆነህ ነው እንደዚህ እየገረጣከው ብላ ስትጠይቀው እሷም አይ ደህና ነኝ ብሎ ይላታል። እንዴ ደህና ነኝማ አትበል፣ በጣም እኮ ገርጥተሃል ተጎሳቁለካል ትለዋለች። እሱም እንዴት አልጎሳቆል እንዴት አልገረጣ በሁለት እስረኞች መካከል ታስር ያለው እኮ ብሎ ይላታል። እንዴ ዳግም አንተ አትጨነቅ ብላ ስትለውም እሱም ደግሞ አንቺ ታሾፍ ያለሽ አይደለም ወይ ብሎ ይላታል። እንዲህ ምን አሾፋለሁኝ በግንብ እየታጠረ ቤት ውስጥ እስር ቤት ውስጥ እኮ ነው ያለሁት ምን ሆናለሁ ብላ ትመልስለታለች። አማረኝንም ባልበላ እንግዲህ ያው ሁሉም ነገር ተስተካክሎልኝ ነው የምኖረው። ይልቅ አንተ ውጭ ያለከው ላይ በለጠ ለኔ እየፈራክ ያለከው ብላ ትጠይቀዋለች። አንቺ ግን እንዴት ነሽ ብሎ ሲላትም እሷም ደህና እንደሆነች እና ለእሷ መጨነቅ እንደሌለበት ታስረዳዋለች። እሱም እንዴት አልጨነቅ ብለሽ ነው ኮማንደሩ ቶሎ ሊለቅሽ አይፈልግም ብሎ ሲላትም እሷም ታዲያ ምነው እንደ አባትክ እስር ቤቱን ደርምሼው ልውጣ ወይ ብላ ስትለው እኔ ተጨንቄ አንቺ አሁን ትቀልጃለሽ ወይ? አንድ ቁም ነገር ሳናወራ እኮ ሰዓቱ ሊያልቅ ነው፣ አረ በፈጠረሽ ብሎ ይላታል። እሷም ቆይ ስለ አባትህ ምን አዲስ ነገር አለ ብላ ስትጠይቀው እሱም ድጋሜ እንደጠፋበት ይነግራታል። እናም እኔ አሁን የበለጠ እያስጨነቀኝ ያለው ስላንቺ ጉዳይ ነው ብሎ ሲመልስላትም እናም አየክ አይደለም ወይ መታሰሬ ለዚህ ነው እየጠቀመኝ ብላ ትመልስለታለች። እሱም ምን ማለት ብሎ ሲላትም እኔ እስር ቤት ባልገባ ኖሮ እንደዚህ ለኔ እንደምትጨነቅልኝ አላውቅም ነበረ ብላ ትመልስለታለች። ቆይ ግን መቼ ነው ፍርድ ቤት የምትቆሚው ብሎ ሲጠይቃትም እናም እኔ አላውቅም አባትክ በእኔ ምክንያት አንተን እንደመጠቀሚያ ለመጠቀም ነው የሚፈልገው ብሎ ይላል። እንደዛ ከሆነማ አባቴ ያለበትን ቦታ ብጠቁመው እኮ አንቺን ይለቅሻል ብሎ ይላታል። ይሄንን ጊዜ እንደዛ ካደረግ የእውነቴን ነው የምልክ ዳግም ከኔ ትጣላለክ ብላ ትመልስለታለች።
ጩናም ቆይ እዚህ ብቆይ ምን እንደ ጨው አልሟሟ ብላ ትለዋለች። ግን ብቻ እናንተ ሌላ ቺክ ጠብሰክ እንዳትጠብቀኝ እንጂ እኔ ከዚህ እንደወጣሁኝ አመትም ቆየሁ 2 አመት ወዲያውኑ እራት አብረን እንድንበላ ነው የምፈልገው ብላ ትለዋለች። እሱ ግን እጅግ በጣም ስለተጨናነቀ ዛሬም ራሱ አብረን ብንበላ በጣም ደስ ይለኝ ነበረ ይላታል። በጭንቀት ውስጥ ስሜት ውስጥ ሆኖ ዳግም እዛ ከሆነማ እራት ዛሬ የምትጋብዘኝ ከሆነ እስር ቤቱን ደርምሼ እወጣለሁ ብላ ትለዋለች። ዳግምም ህብስት እባክሽን ራስሽን ጠብቂ ሲላትም አንተም ራስን ጠብቅ፣ ኮማንደሩ አማራጭ ካጣ አንተን እንደ መጠቀሚያ ሊያደርግህ ይችላል። ራስን ደግሞ በደንቡ መጠበቅ አለብክ። አባትህንም አንዴ ካገኘከው ደግመህ ባታገኘው የተሻለ ነው። እሱም እባክሽ ህብስትዬ የውልሽ የምትፈልጊውን ነገር እዚህ ጋር አምጥቼልሻለሁ፣ የምትፈልጊው ነገር ካለ ሁሉንም ነገር በግልጽ ንገሪኝ ብሎ ይጠይቃታል። እሷም ደግሞ አንተ ከመጣክ ለኔ በቂ ነው ብላ ለዳግም መልስ ትመልስለታለች። ኤሚም በሚገርም ሁኔታ እጅግ ደስተኛ ሆነ ወደ እናቷ ጋር ትመጣለች። ወደ ቤት ከተመለሰችን በኋላ እንዴ ምንድነው ዛሬ ጥርስ በጥርስ ሆነሻል ፊትሽ በሞላ ብላ ወይዘሮ ዝናሽም ስጠይቃት እናንተንማ ታዘብኳችሁ ዛሬ ልደቴ ሆኖ ራሱ አላስታወሳችሁኝም ስትል እንግዲህ እናቷም ደግሞ ወይኔ ረሳ ነው ልደትሽን እኮ እኛ በስንት ነገር ተወጥረን ልደትሽን አላስታወስነውም ብላ ትላታለች። ይሄንን ጊዜ እሷም እኔ እድሜ ኤርሚያስ በትልቅ ሰፕራይዝ አደረገኝ፣ ልደቴን አከበረልኝ ብላ ትለዋለች። ወይዘሮ ዝናሽን በድንጋጤ ስሜት ውስጥ ሆና ቆይ ምንድነው ሰፕራይዙ ብላ ስትጠይቃት ይሄው በአደባባይ በሰው ፊት ቀለበት አደረገልኝ፣ ኤርሚያስ ላግባሽ ብሎ ጠይቀኝ ብላ ትላታለች። እንዴ ቆይ አንቺ ልጅ እያበድሽ ነው እንዴ ብላ ወይዘሮ ዝናሽን በድንጋጤ ስሜት ውስጥ ሆና ትጠይቃታለች። ቆይ ይሄንን አቶ ላይኩንስ ቢሰማ ምንድን ነው የሚለው ብላ ስትጠይቃት ሚም አዎ አብጃለሁ በፍቅሩ እናም ደግሞ ከሱ ውጪ ሌላ ሰው እንደማላገባ ነግሬሽ ነበረ ብላ ትመልስላታለች። ኤሚም እማዬ ለሱም ቢሆን አታስቢ ለአባዬ ሁሉንም ነገር ነግሬዋለሁ ብላ ትላታለች። ወይዘሮ ዝናሽም አሀ እኔ በሌለሁበትም አባትሽን አብስለሽዋል ማለት ነው ወይ ብላ ትላታለች። ኤሚም ይሄን ጊዜ እማዬ ያንቺ ደስታሽ ደስታችን ነው ያስደስተናል አላልሽም ወይ ብላ ስትጠይቃት እናቷም ታዲያ እኔ እንደዛ ብልሽ አንቺ ከቤተሰብ እውቅና ውስጥ ውጪ ይሄን ነገር አድርጊ ብዬሻለሁ ወይ ብላ ትጠይቃታለች። እማዬ እስካሁን ድረስ በእሱ ላይ ያላችሁ አስተያየት ነገር ሁሉ ነገር እየተዛባ ነው ማለት ነው ወይ ብላ ስትጠይቃት እሷም እንደዛ ማለት እኮ አይደለም፣ ቀለበት ማድረግ እኮ ትንሽ ነገር አይደለም ብላ ወይዘሮ ዝናሽ ስትመልስላት እውነት ለእውነት አንድ ነገር ልንገርሽ ወይ ብላ ትላታለች። ደግሞ ምን ቀረ ብላ ወይዘሮ ዝናሽም ስትጠይቃት የማትፈቅጅልኝ ከሆነ ሻንጣዬን ይዤ ነው ቀጥ ብዬ የምገባው ትላታለች። እሷም የውልሽ እናቴ የማትፈቅዱልኝ ከሆነ ሻንጣዬን ይዤ ቀጥ ብዬ እሱ ጋር ገባለሁ ትላታለች። እንዴ ከወንድ ጋር ለመኖር ግዴታ ደግሞ አንቺ ከእናት ከአባትሽ መጣላት አለብሽ ወይ? እናም ደግሞ በላንቺ የሚጠቅምሽን ነገር ደግሞ እኛ የመወሰን ግዴታ አለብን ብላ ትላታለች። እሷ ግን እኔ በህይወቴ መርጫለሁ ወስኛለሁ ብላ ጥላት ትሄዳለች። ለእናት ይሄ እንደዚህ አይነት መልስ ተገቢ ነው ወይ ብላችሁ ታስባላችሁ? እናም ያለ አንድ ምክንያት ቤተሰብ የሆነ ነገር አይናገርም። ልጆች ደግሞ ማዳመጥ፣ ቤተሰብን ማክበር፣ ቤተሰቦቻችንን ስናከብር የሚወስደን ሰውዬ ራሱ ባለትዳር ብለን ለትዳር ብለን እየመረጥ ነው የትዳር አጋራችን ከኛ እኛ የምናደርገውን እኛ የምናከብረውን ተመርክዞ ነው ለእኛም ክብር የሚሰጠንና ኤሚ እዚህ ጋር ምንም ፍቅር ውስጥ ብትሆን ትልቅ ስህተት ሰርታለች። ለእናት መመለስ የሌለበትን ቃላቶች ሁሉ ስትጠቀም ነበር። እናቷ ግን በትዕግስት ነበር ያሳለፈችው። ጩናም ለኮማንደሩ ለጥያቄ ፈልጓት ኮማንደሩ ጋር ትቀመጣለች። ዳግም በየቀኑ መጥቶን እንደሚጠይቅሽ ያውቃለሁ ብሎ ሲላትም እሷም ምናልባት ድብቅ ካሜራ እንዳስቀመጣችሁብኝ ትችላላችሁ ብዬ ስለ ሲምባ አንስቼበት አላውቅም ብላ ትመልሳለች። አንቺ እንዴት ነው የምትመልሽልኝ ብሎ ይላታል። እሷም
መቼ ነው ፍርድ ቤት የምታቀርቡኝ ብላ ስትጠይቀው ግን እንዲህ በቀላሉ የምንለቅሽ መስሎሻል ወይ? አንደኛ እኔን የተዳፈርሽበትን በቀላል አልፋታሽም ሲላት እሷም መፍትሄንና ግዴታዬን ጠንቅቄ አውቃለሁ ብላ ትመልስለታለች። ኮማንደሩም ዘና ብሎ እና ምን ይጠበስ ብሎ ሲላትም እሷም ጥብሱ ቀርቶብኝ ደማሱን አብስላችሁ በሰጣችሁኝ ብላ ትጠይቀዋለች። ኮማንደሩም እጅግ ስለተናደደ እንዴት ነው የተዳፈርሽኝ አንቺ ሌባ ብሎ እጇን ይይዛታል። እሷም በጣም ትኩር ብላ ታየውና ምንድነው እያደረክ ያለከው? ልቀቀኝ ማለቴ ልቀቁኝ እጄን ብላ ትለዋለች። ኮማንደሩም እጇን ከለቀቃት በኋላ አንድ እድል አለሽ ለዛ ነው ያስጠራውሽ ብሎ ይጠይቃታል። እንግዲህ ጩናም በድፍረት ሆና እድሌን አንዴ አጥቸዋለሁ፣ ስለምን እድል ነው የምታወራው? እኔ ደግሞ ይህንን ነገር ላለማድረግ ለዳግም ቃል ገብቼለስ ነበረ ብሎ ይላል። እና ታዲያ አንቺ በየሰፈሩ ለምትገቢው ቃል ምን ያገባኛል ብሎ ሲጠይቃትም እሷም ከአንተ ጋር ያገናኘኝ የቀን ጠማማ ነው ብላ ትላለች። ማለቴ አንቱ ብላ እንግዲህ ይህንን ጊዜ መለስ ስትል አሁን በስነ ስርዓት እንድታወሪኝ ነው የምፈልገው ብሎ የሌባ ጣቱን ወደ እሷ ይቀስራል። እሷም ምንም አይነት ነገር ቢፈጠር የዳግምን አባት አሳልፋ እንደማትሰጥ ትነግረዋለች። እንደዛ ነው እሺ፣ ለማንኛውም ሰኞ ፍርድ ቤት ትቀርቢያለሽ፣ የእጅሽን ታገኛለሽ ብሎ ይላታል። ጩናም ደግሞ እኔ የእጄን የማገኘው በእናንተ ሳይሆን በፈጣሪ ነው እንጂ እናንተ እንደፈለጋችሁት በምታጨመላልቁት ሕግ አይደለም ብላ ትመልስለታለች። እሷም እንግዲህ በሳምንት ፍርድ ቤት ልቆም ነው ወይ ብላ ስትለው እሱም እንግዲህ አሁን ላይ እዚህ ሲመስለኝ የኛ እንክብካቤ ተመችቶሻል መሰለኝ ብሎ ይላታል። እሷም የማውቀው አንድ ወንጀለኛ በ48 ሰዓት ውስጥ ፍርድ ቤት እንደሚቆም ነው፣ እናንተ ደግሞ ሳምንት ነው እዚህ ያሻችሁኝ ብላ ስትል እሱም ሴት ባትሆኝ ኖሮ እጅን አነሳብሽ ነበረ ብሎ ይላታል። እሷም ስለ ህጉ ጠንቅቃ ስለምታውቅ በጣም ስለተናደደ እንግዲህ ኮማንደር ናውሰድልኝ ብሎ ይለዋል። እሷም አረ ሌላ ሰው አታስቸግር፣ እኔ ራሴ እሄዳለሁኝ፣ ለራሱ በጉቦ ተቀምጦ ለሚበላ ሰው ማስቸገር የለብኝም፣ ይመችኮሚ ብላው ጥላው ትወጣለች። የዳግም አባትም መንገድ ላይ እብድ ሆኖ መስሎ እየሄደ እያለ ዳግምም እናቱ ስልክ እያወራት ነበረ። አሁን መጣው መንገድ ላይ ነኝ፣ ትንሽ ደቂቃ ጠብቂኝ እያላት የሲምባ ነገር እያለ እንግዲህ ድንገት ትከሻውን አንድ ሰው ሲገጨው እሱም እቃ እንደወደቀበት አድርጎ ልክ እቃውን ሊያነሳለት ሲል ዳግምም በጣም ይቅርታ ድንገት ነው ብሎ ቀና ብሎ ሲያየው እኔ ሲምባ ነኝ፣ ምንም አይነት ምልክት እንዳታደርግ ብሎ ይለዋል። ልጁም ደንግጦ ዳግምም አባቱ ላይ ሊጠመጠም ሲል አንተ ልትከመርብኝ ነው እንዲህ ምንም ነገር እንዳታደርግ፣ አሁን የሆነ ቦታ ላይ ሄደን ዞር ብለን ማውራት እንችላለን ወይ ብሎ ይለዋል። እሱም ዳግምም እሺ ምን ላድርግ ናፍቀኸኝ እኮ ነው፣ በቃ መኪናዬን እዚህ አካባቢ ነው ፓርኪንግ ያደረኳትና ወደዛ ዞር ብለን እናወራለን ብሎ ይዞት ይሄዳል። አባቱ ጋራም ከተገናኘ በኋላ ያለው ሙሉ ለሙሉ ተነጋግረው ሀሳባቸውንም ተቀያይረው እናም አሁን ላይ እንዴት ነህ ምን ላይ ነህ ብሎ ሲጠይቀው አንተ ስለኔ አታስብ፣ የዛሬ መጎሳቀሌ የዛሬ ዋጋ መክፈሌ የነገ የዘላለም ነጻነቴን የማውጅበት ነው፣ ብቻ አንተ ራስን ጠብቅ፣ እኔ ምልክ ያ ኮማንደሩ አሁን እየተከታተለክ ነው ወይ ብሎ የዳግም አባት ሲጠይቀውም እሱም አሁን ላይ ምንም ነገር የለም፣ ነገር ግን ደግሞ ጓደኛዬን አስሯታል ብሎ ይለዋል። ጓደኛ ስትል አልገባኝም፣ ማለት ፍቅረኛ አለክ ወይ ዳግም ብሎ ሲጠይቀውም አይ ወደዛው እየሄድን ነው እንጂ እንደዚህ እንኳን ጓደኛ አይደለንም ብሎ ይለዋል። ያ ማለት እኮ ጓደኛ ላይ ከደረሳችሁ እና እዚህ ላይ ከደረሳችሁ ወደዛው እየሄዳችሁ ነው፣ ግን ልጅቷ በምን ምክንያት ነው የታሰረችው ብሎ ሲምባ ሲጠይቀውም እሷም ልጅቷ ከዚህ በፊት ኪስ አውላቂ እንደሆነች ሲነግረው እና ከኪስ አውላቂ ሰው ነው ወይ ፍቅር ያዘክ ብሎ ሲጠይቀው ለኔ ብላ ሁሉንም ነገር ትታ ነበረ፣ በአንድ ቀን ግን በአጋጣሚ ከዚህ ከሲ ኮማንደር ጋር ከእንግዲህ ተገናኝታ ስልኩን ሰርቃበት ነው ብሎ ይለዋል። እናም ግን ሆን ብላ እንዳደረገችው ይነግረዋል። እሱም እንዴት ብሎ ይገረምና በቃ ሁሉንም ነገር አንተ ለኔ ተወው፣ የልጅቷንም ነገር ለኔ ተወው፣ እኔ ያስለቅቅልካለሁ ብሎ ይለዋል። እና ምን አንተ አደጋ ላይ ራስህን እንዳትጠል ብሎ ዳግም ሲጠይቀው እሱ ግን አንተ ብቻ ራስህን ጠብቅ፣ ለኔ ሁሉንም ነገር ተወው ይለዋል። ዳግም ምን አለ ምን አዲስ ነገር አለ ስለ ኮማንደሩ እየሰማከው ነገር አለ ወይ ብሎ ሲጠይቀው ብዙ ነገሮችን እንደሰማና እሱን የምታግዘው
ደግሞ የእሱን የኮማንደሩን የቤት ሰራተኛ ፋንቱን ይነግረዋል። እንዴት አንተ ዝም ብለህ ያውም ሰራተኛን አምነክ እንዴት ራስህን ታጋልጣለክ ብሎ ሲለውም የእውነቴ ነው የምልክ ፋንቱ ማለት በጣም መልካም ሰው ናት፣ እስካሁንም አላጋለጠችኝም፣ ብዙ መረጃ የሰጠችኝ እሷ ናት ብሎ እንግዲህ ስለ ጉምሩክ ስለሚሰራው ሰውዬ በሞላ ከጉምሩክ አብሮ ከሚሰራው ከተፈሪ ከሚባለው ሰውዬ ጋራም እንደሚሰራ ሙሉ ለሙሉ ይነግረዋል። ዳግምም እጅግ ይሄንን ነበር እየደነገጠው። ይሄ ነገር አጋጣሚ ሊሆን አይችልም ማለት ሮማን ያመጣችው ሴት ሰውዬም ይሄ ሰውዬ ነው ወይ ማለት ነው ወይ ብሎ ይላል። ማለት አልገባኝም ብሎ ሲምባም ሲጠይቀውም ሮማን እንግዲህ በህገ ወጥ መንገድ ድርጅታቸው ኪሳራ ውስጥ ስለገባ የእናቱ ላይኩን እዛ ውስጥ እንዲሰሩ ጋብዛቸው ነበረ ብሎ ይላል። እንዴ ይሄ ማለትማ ማለት እናቱ ላይኩን በህግ ወጥ ስራ እየሰራ ነው ወይ ብሎ ሲል አይ አልሰራም፣ ግን ይሄንን ነገር ናሆም እያሰበበት ነበረ ብሎ ይለዋል። እንደዚህ አይነት ነገር ውስጥ መግባት እንደሌለባቸው እየነገረው ይገኛል። እንግዲህ የሚያወሩትን ሁሉ አውርተው ዳግምም ሁለተኛ ያው ተመልሶ እንደማያገኘው ራሱን እንዲጠብቅ አስጠንቅቆት እሱም ከመኪና ወርዶ ይሄዳል። ኤርሚያስና ናሆምም ተገናኝተው በኤሚ ጉዳይ እያወሩ እንዴት ነህ ከኤርሚያስ ብሎ ሲለውም ከእንግዲህ በኋላ ኤርሚያስ ሳይሆን የልጅ አባት ነው መባል ያለብኝ ብሎ ይለዋል። በዚሁ አጋጣሚ ኤሚ እንዳረገዘች እየነገርከኝ ብቻ ባልሆነ ብሎ ናሆም ሲጠይቀው አይ ማለት እንደዛ ማለቴ አይደለም፣ ያው የመጀመሪያ ልጅ ያለች አይደለም ወይ ብሎ ይለዋል። እኔ ምልክ መቼም በዛሬው ነገር ላይ ተቀይመከኛል ወይ ብሎ ሲጠይቀውም እሱ ምን ያልተቀየምኩ ግን ብሎ ይለዋል። እማዬ እናተ ወይዘሮ ዝናሽ ግን እንደተቀየሙኝ እርግጠኛ ነኝ ብሎ ሲልም ያም ቢሆን እኮ ያው ቤተሰብ ክብር መቅደም እንዳለበትና ይሄ ነገር ደግሞ ከማዬ በላይ አባዬ ለክብሩ ዳድ ለክብሩ በጣም እንደሚጨነቅ ታውቃለህ፣ እዚህ ነገር ላይ ደግሞ አይደራደርም ብሎ ይለዋል። እሱም ግን የእውነት አንድ ጥያቄ ልጠይቅህ ከኤርሚያስ ኤሚን ትወዳታለህ ወይ ብሎ ሲጠይቀው ማለት ኤርሚያስ የትናንትናው ያው ነው ብለህ ነው ወይ የምታስበው? ምን አይነት ጥያቄ ነው የምትጠይቀኝ ብሎ ሲጠይቀው እሺ አሁን አንተስ እንዴት ነህ? ትዳር እንዴት ነው? ልጆችስ እየመጡ ነው ወይ ብሎ ሲጠይቀውም ገና እኮ ነን፣ እኛማ አዲስ ሙሽራ ነን፣ ይሄንን መንገድ ደግሞ አንተ ነህ እየጀመርከው ብሎ ይለዋል። እንግዲህ ዳግም ኤርሚያስ አቶ ለይኩንን በጣም እንደሚፈራው ከዚህ በፊት ደግሞ ሽጉጥ ደቅኖበት ስላስፈራራው በዛም እጅግ እንደሚፈራውና እጅግ እንደሚያከብረው ይሄን ነገር ካወቀ ደግሞ ያንን የትናንትናው ሽጉጥ ላይ እንዳይደቅኑ እፈራለሁኝ፣ ይሄን ነገር ደግሞ አንተ አነጋግርልኝ ብሎ ይለዋል። ኤርሚያስ አሁን ላይ ለኤሚ ቀለበት ቶሎ ያደረገላትና ቶሎ ወደ ትዳር እንዲገቡ የፈለገው እሱም እንግዲህ ያው በሪች በምታስጨንቀው ነገር ስለሆነ ይነግረዋል። ናሆም ደግሞ ይሄንን ነገር ካሁኑ መቋጨት አለብክ፣ ይሄ አሁን ካልተቋጨ ለነገም ራሱ ችግር ነው የሚመጣው ብሎ እያስጠነቀቀው፣ እናም ለአቶ ለይኩንም የሆነ ቦታ ጋብዘዋቸው ናሆም የሆነ ነገሮችን አውርቶ በዛው ደግሞ ለአቶ ለይኩን ሁሉንም ነገር እንደሚያስረዱት ይነግረዋል። እኔ ባልገኝስ ብሎ ሲለውም ኧረ ምንም አንድ ግዴታ አንተ መገኘት አለብክ ብሎ ይለዋል። እንግዲህ ይሄንን ጊዜ ኤርሚያስ እዛ ሲመጣ አቶ ለይኩን ያቺ ሽጉጥ ይዞ እንዳይመጣ ብሎ ያስጠነቅቀዋል። እንግዲህ አቶ ለይኩንን ማክበሩ መፍራቱ ጥሩ ነው። ምክንያቱም አማች ሲከበር ጥሩ ነው፣ የልጃቸውን በማድረግ ይይዛል ተብሎ ይታሰባልና ኤሚ አሁን ላይ እናቷን ምንም አይነት የመስማት ፍላጎት የላትም። አሁን ቢያንስ እንኳን አባትሽ ይሄንን ቀለበት እንዳይደበቅ አድርጊው ብሎ ስትላት እሷም አሁን አንቺ አባቴ ሳይሆን አንቺ ነሽ የእውነት የኔን ደስታ ያልፈለግሽው፣ ቆይ እማዬ ትናንትና እንደዛ ልጅ ወልደሽ አግብተሽ ያንቺን ደስታ ነው ማየት የምፈልገው ስትኝ ከህመሜ እንዳገግም ብቻ ማጽናኛ ቃል ነው ወይ ብላ ትላታለች። እሱን ነገር እኔ ያልኩሽ በእንደዚህ አይነት ነገር ላይ ሳይሆን ያደረግሽው ነገር ትክክል አይደለም ስላለቻት ግን በጣም ነበር የተናደደችባት። በዚህ አጋጣሚ እንግዲህ አምራን ትመጣለች። አምራን ስትመጣም ኤሚ በጣም ደንግጣ ከእሷ ጋር ምን ነው ቀጠሮ አላችሁ እንዴ ብላ ሰላምም ሳትላት ተናዳ ጥላት ትሄዳለች። ይህንን ጊዜ ምን ነው ጥሩ ጊዜ ሰዓትና አልመጣውም መሰለኝ ስትል አረ ጥሩ ሰዓት ነው የመጣሽው እኔ ቁጭ በይ ብላት እንግዲህ ወይዘሮ ዝናሽ ሰላምታም ተለዋውጠው ምን ሆና ነው ብላ ስትጠይቃቸው እሷም ኤርሚያስ ቀለበት እንዳደረገላት ታውቂ ነበረ ወይ ብላ ስትል የምን ቀለበት ብላ ትላለች። ቀለበት አድርጎላታል እኮ ብላ ትላለች።
ያው አሁን ላይ ስለተቀራረቡ በአሁን ሰዓት ከሻምበያን ቀጥሉ በቀለበት ነው ሰርፕራይዝ የሚደራረጉት። አሁን ላይ እንደ ድሮ አይደለም ብላ ትቀልድባታለች። እናም ወይዘሮ ዝናሽን በጥያቄ አፋጠጥኩሽ አይደለም ወይ? ቆይ እስኪ ምግብ ነገር ላምጣልሽ ስትላት አይ ምንም አልፈልግም ትላለች። እና ታዲያ ምንድነው እሱ የተፈጠረ ችግር አለ ወይ ብላ ትላለች። አምራን የሆነ ችግር እንዳለ ልነግርሽ ነው የመጣሁት ብላ ታስረዳታለች። ምንድነው ብላ ስትጠይቃትም ፋኑኤል ጥሩ ስሜት ላይ እንዳልሆነ ትነግራታለች። ምንድነው ችግር አለ ወይ ብላ ስትጠይቃት ይመስለኛል ሮማን ችግር ውስጥ እየከተተችው ነው ብላ ትጀምርላታለች። እናቱም የሆነ ዘመድ ቤት ሄዳለች ብሎ ይላል እንጂ እኔ ደግሞ እውነታውን ደርሼበታለሁ። እኔ የሚመስለኝ እንትና ማነች አክስታቸው እሷን እንዳገተቻት እናቱን ሙሉ በሙሉ ትነግራታለች። ይሄንን ጊዜ እሷን ማመን ነው ያቃተኝ። አምራን እውነት እኮ የምልሽ በእናቱ አስፈራርታው ነው ወይ? እኛ እኮ ልባችንን ከፍተን እሱ ጋር ተመርምር ያለው ስትለን ወደ ቤታችን ልናስገባት ነበር ብላ ትላለች። እናም እንግዲህ በተቻለው መጠን እሱ ሳይጎዳ እናቱም ምንም ነገር ሳትሆን ይሄንን ነገር ነፃ እንደምታወጭልኝ ተስፋለኝ ስትላት ሁሉንም ነገር ለኔ ተዩ፣ ግን ደግሞ ከጎንሽ ሆኜ ባግዝሽ ይሻላል እያለቻት ትገኛለች። እንግዲህ አምራን አሁን ላይ ለእናቱ ለይኩንም በጣም ብዙ ነገሮችን እያደረገችላቸው ነው የምትገኘው። በሷ በኩል እንግዲህ የዶክተሩ እናትም እንደምትወጣ በጣም እርግጠኛ ነኝ። ዶክተሩም እንትናን እንደሚበቀላት የጊዜ ጉዳይ እንጂ አሁን ላይ እናቱን በእጁ ካስገባ በኋላ ሮማንን በጣም ነው የሚበቀላት። ሁሉንም ነገር አፈራርጦ እንደሚናገር አልጠራጠርም። እንግዲህ ጩናም አባቱ ዳግም እንግዲህ የዳግም አባትም ጩናን አስለቅቋታል። ጩናም እንዲህ እውነት አባቴ ይሄን አደረገው እንዲህ ብሎ ዳግምም እሷን ሲያይ በጣም ተደስቶ እንዴት ወጣሽ ብሎ ሲጠይቃትም ምንድን ያደረከው ኮማንደሩ እኮ ነፃነሽ ሂጂ ብሎ አስለቀቀኝ እያለችው ትገኛለች። እንግዲህ ጩናም ተፈታለች። በቀጣይ ክፍል ላይ እንግዲህ የሮማንና የዶክተሩ እናት ምን ይፈጠር ይሆን? ተለቃቸው ይሆን ወይስ ህይወታቸውን ታጠፈዋለች የሚለውን በቀጣይ ክፍል ላይ እናያለን። እስኪ የኤሚ ሁኔታ አሁን ላይ ትክክል ነው ብላችሁ ታስባላችሁ ወይ? አሁን ላይ በጣም የምታደርገው ነገር ለቤተሰብ ክብር የማይመጥን አንድ እናት አባት መከራ አይቶ ካሳደገ በኋላ የልጁን በስነስርዓት ወግና ማረግ ማየት ይፈልጋል። እስኪ ኤሚ የምታደርገው ነገር ምንም አይነት ነፃነት ቢሰጣትም ትክክል ነው ብላችሁ ታስባላችሁ ወይ? ዶክተሩም አምራን ምንም አይነት ነገር እንዳትሰማ እያረቃት የሚገኘው እሱም አሁን ላይ እንግዲህ ትክክል ነው ብላችሁ ታስባላችሁ? ምክንያቱም እሷ ጋር አብረው ተወያይተው አብረው ተማክረው ብዙ ነገሮችን ማድረግ ሲችሉ እሱ ግን እዛ ውስጥ እንድትገባ አልፈለገም። ይሄ ደግሞ ለምን ይመስላችኋል? እናቱን የሚያጣት ስለመሰለው ይመስለኛል። በቀጣይ ክፍል ላይ ምን ይፈጠራል የሚለውን ይዤላችሁ እመጣለሁኝ። እስከዚህን ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።